ብዙዎቻችን በበዓል ወቅት ከምናስተናግዳቸው የሚረብሹ ገጠመኞች መካከል የምግብ አለመስማማት አንዱ ነው። በተለይም ደግሞ ረጅም ጾም ተፈቶ ወደ ስጋና ቅባትነት ያላቸው ምግቦች ስንሸጋገር የጤና መታወክ ይከሰታል። በዚህ ምክንያት የበዓል ደስታችንን ሳናጣጥም ድባቡንም ሳንካፈል እናሳልፋለን። ባስ ሲልም ወደ ሕክምና ተቋማት ጎራ ያልንም አንጠፋ። እንግዲያውስ ከበዓል ወቅት አመጋገብ ጋር በተያያዘ የሕክምና ባለሙያዎች የሚያስቀምጧቸውን ነጥቦችን አስታውሳችሁ። ጨጓራችን ለረጅም ጊዜ ከለመደው የጾም ምግብ በቀጥታ ወደ ከባድ ስጋና ቅባት ሲሸጋገር የምግብ መፈጨት ችግር ሊያስከትል ይችላል። ስለዚህም መጀመሪያ ቀለል ባሉና ቅባት ባልበዛባቸው ምግቦችን በመጀመር ሆድን ማለማመድ ይገባል። በአንድ ጊዜ ዶሮ ወጥ፣ ስጋና ብዙ እንቁላል ደባልቆ መብላት ሆድን ያውከዋል። በመሆኑም በምግቦች መካከል በቂ የሰዓት ልዩነት ሊኖር ይገባል። በበዓል ገበታ ላይ ስጋና ቅቤ ስለሚበዛ ይህንኑ ለማመጣጠን ሰላጣና የተለያዩ አትክልቶችን በብዛት መመገብ ለምግብ መፈጨት ይረዳል። እንዲሁም ጥሬ ስጋ ለተለያዩ ህመሞች ስለሚያጋልጥ በተቻለ መጠን በደንብ የበሰለ ስጋ መመገብ ይመከራል። በተጨማሪም ሰውነት እንዳይደርቅና የምግብ መፈጨት ሂደቱ እንዲሳለጥ በቂ ውሃ መጠጣት እንዳይረሱ። አልኮልን ከልክ በላይ መጠጣት ለጉበትና ለጨጓራ ህመም ከመዳረጉም በላይ በበዓል ወቅት ለሚከሰቱ ድንገተኛ አደጋዎች መንስኤ ሊሆን ስለሚችል ጥንቃቄ ይሻል። በዓልን ደስ ብሎን ለማሳለፍ መጠንን ማወቅ ወሳኝ ነው። ሁሉንም ነገር በመጠንና በጤናማ መንገድ በመመገብ ደስታን የተሟላ ማድረግ እንችላለን። ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓል ይሁንላችሁ።